በመጀመሪያ ደረጃ ፋኖ የአማራ ድርጅት አልነበረም። ፋኖ እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው። ያነሳናቸው ቀደም ሲል ያነሳናቸው ጉዳዮች አሉ። እርስ በርሳቸው ደም ተቃብተዋል። እኔ ስለ ህዝብ አይደለም የማወራው፣ ስለ ፋኖና ስለ ቲፒኤልኤፍ ነው የማወራው። እርስ በርስ ደም ተቃብተዋል። አንዱ አንደኛውን ፈርጇል። ሳላሸንፈው ሳላጠፋው እንቅልፍ አይወስደኝም ባይ ፋኖች ነበሩ። ጄኖሳይደር ነው ፋኖ የሚሉ ቲፒኤልኤፎች ነበሩ። ይሄንን ስለሚያውቁ ጥምረቱን መስበር አለብን የሚል ንግግር ውስጥ የገቡ ሰዎች አሉ። ዋና አማራ የሚባሉ አደረጃጀት ለዚህ ምስክር ነው። እንስማቸው። አሁን እኮ አፋብን እኮ ሊያስደነብረን ነው። አፋብ ምን ይላል? ሰሜናዊ ምናምን ብሎ ቢልድ አድርገው የሆነ ሰዓት ትግማራ የሚባለው አማ ትግ የሚል አንድነት ተፈጠረ ብሎ የሆነ ቀን ሊነግሩን ነበር ያሰቡት። እኛ ቀድመን መታ ናቸው። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት እንሞታለን ብለዋል ፊልድ ማርሻል ብርሃኑ ጁላ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ በልዩ ዘመቻዎች እዝ የ2018 በጀት ዓመት ማጠቃለያ ላይ ተገኝተው መልእክቶችን አስተላልፈዋል። ከነዚህ መልእክቶች መካከል የውጊያ ማርሽ ቀያሪው ኃይል የልዩ ዘመቻዎች እዝ ለሀገር አደጋዎች ፈጣን ምላሽ ሰጪና የጠላቶችን ስጋት አስቀድሞ የሚቀለብስ የመከላከያ ዋና ስትራቴጂክ ኃይል እና መቺ ነው ሲሉ ተናግረዋል። ስለ ህወሓትና ስለ ኤርትራ መንግስት የሚያነሱት ነገር አለ። ህወሓትና ሻዕቢያን ጨምሮ በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን ለማዳከም የጠነሰሱት ደባ በሰራዊታችን ጽናት አየር ላይ ቀርቷል የሚል መልእክትም አስተላልፈዋል። ሪሊ አየር ላይ ቀርቷል ወይ? ትናንት ኬንያ ውስጥ የጽምዶ ወገኖች ስብሰባ አድርገዋል የሚሉ መረጃዎች ስንሰማ ስለነበረ ከሱዳን ወደ ኬንያ ደግሞ ሄደው እዛም ተሰብስበውና አንዳርጋቸው ጽጌን ጨምሮ ስብሰባ ስለማድረጋቸው በተለያዩ ሚዲያ አማራጮች ስንሰማ ነበረ እና ስብሰባው ከምንም አይቆጠርም ወይ የሚል ጥያቄ የፊልድ ማርሻሉ መልእክት ላይ እንድናነሳ የሚያደርገን ነው። በእርግጥ እሳቸው አየር ላይ ቀርቷል ብለው ተናግረዋል። ህወሓትና ሻዕቢያ የኢትዮጵያን ብሔራዊ ጥቅም አሳልፈው በመስጠት ሀገራችን የባህር በር እንድታጣ የሰሩ የክህደት ኃይሎች ናቸው ሲሉም ፈርጀዋቸዋል። በዚህ በተጨማሪም ኢትዮጵያ በጀግኖች ልጆቿ እየተጠበቀች በጀመረችው የብልጽግና እና የእድገት ጉዞ ወደፊት ትቀጥላለች ሲሉም ሐሳባቸውን ሰጥተዋል። በዚህ ንግግራቸው ላይ በባዕዳን ሲሉ በፈረጇቸው ህወሓት እና ሻዕቢያ ጎራ ውስጥ በውስጥ ታዋቂነት አገር ውስጥ ያሉ ልክ እንደ ህወሓት የሚቆጠሩ መንግስት ከህወሓት ባልተለየ አይን የሚያያቸው ሁለት አካላት አሉ። የኦሮሞ ነጻነት ሰራዊትና ፋኖ። ፋኖን እናንሳ ለዛሬ። ፋኖን የፈጠረው ሻዕቢያ ነው የሚል ንግግር የሚናገሩ ሰዎች አሁን ብቅ ብለዋል። ይኸው ማስረጃችን። በመጀመሪያ ደረጃ ፋኖ የአማራ ድርጅት አልነበረም። ፋኖ እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው። ለምንድን ነው ኤርትራኖች እንዲቋቋም ያደረጉት? ወያኔ ጦርነት። በጣም ጥሩ። ይሄ በደንብ መታወቅ አለበት። ፋኖን አስተምሮ አስታቆ እዚህ ላይ ነው ፖይንቱ። ብዙ ሰዎች የሚያውቁት ዛሬ የፋኖ መብዛትና ምናምን ሳይሆን የፋኖ አመራሮቹም በዚህ ኢንተርቪው ብታረጋቸው ይሻላል። ያኔ ወያኔ ጦርነት ሲከፍት የመጀመሪያ ፋኖ ታጋዮች የታጠቁት ያስተማሯቸው መሳሪያ የሰጧቸው ኤርትራኖች ናቸው። ፋኖ እንደዛ ነው የመጣው። ከዛ በፊት አልነበረም ፋኖ። ይሄ ነው የፋኖ ታሪክ። እንደሰማችሁት ፋኖን የፈጠረው ሻዕቢያ ነው የሚል ነገር ተናግረዋል። ለምን? ህወሓትን እንዲመታለት ነው። ኦኬ፣ አሁን ማን ፈጠረው፣ መቼ ተፈጠረ፣ እንዴት ተፈጠረ የሚለውን ነገር ምናልባት እዚህ ላይ መቆየት ጊዜ መፍጀት ሊሆን ይችላል። ለምን ተፈጠረ የሚለው ነገር ግን አሁን ሊሰሩ ካሰቡት ስራ ጋር ስናወዳድረው ሚዛን የሚደፋ ሆኖ ስለምናገኘው እሱን ጥቂት ማንሳት አለብን። ለምንድን ነው ፋኖ የተፈጠረው? አሁን ለምንድን ነው ፋኖ የተፈጠረው የሚል ጥያቄ ስናነሳ ይሄ ፋኖ የሚለው ወርድ ከመጣበት ጊዜ ጀምሮ ያለውን ማለታችን አይደለም። አሁን ኢትዮጵያ ውስጥ
ስፔሻሊ አማራ ክልል ውስጥ ያለው የፋኖ እንቅስቃሴ ለምን ጀመረ? አሁን ያሉት ፋኖች ከመንግስት ጋር እየተዋጉ ያሉት ፋኖች ከቲፒኤልኤፍ ጋር እንሰራለን የሚሉ ያሉት ፋኖች እዚህ አይነት እንቅስቃሴ ውስጥ ብረት አከል የሆነ እንቅስቃሴ ውስጥ መጀመሪያ የገቡት ለምንድን ነው? እሱን ማወቅ መቻል አለብን። መጀመሪያ ፋኖ ለምንድን ነው የተፈጠረው ካልን ያለምንም ማንገራገር ህወሓትን ለመውጋት እንደሆነ ግልጽ የሆነ ምላሽ እናገኛለን። በጣም ግልጽ የሆነ ምላሽ ማቆጥቆጥ የጀመረው ማርከት አጠቅ ከሚለው የዛ የአማራ ክልል ርዕሰ መስተዳድር ከነበሩት ዶክተር ማን ከፋለ ናቸው። ከሳቸው መግለጫ በኋላ ነው ማቆጥቆጥ የጀመረው ማርከህ ታጠቅ ከሚለው። ማርኮ ታጥቆ ወደ ቤቱ ሊመለስ አይደለም፣ ህወሓትን ሊወጋ ነው ጫካ የገባው። ከመከላከያው ጋር አንድ ምሽግ ተዋድቋል። ህወሓትን በመውጋት ሂደት ውስጥ ከልዩ ኃይሉ ጋር ተፈራ ማሞ ብርጋዴር ጀነራል አሁን ፋኖ ከሆኑት ከብርጋዴር ጀነራል ተፈራ ማሞ ከሚመሩት ልዩ ኃይል ጋር አብሮ ሆኖ አንድ ጉድጓድ ውስጥ ተዋድቆ እንደነ ዘመነ ካሴ እኮ ከጎጃም ደሴ ሄደዋል። ኦፍኮርስ የሄዱበት መንገድ ልክ ነው ወይ እጃቸው ንጹህ ነው ወይ በርካታ መረጃዎች ስንሰማ ስለነበረ ይዘርፉ እንደዚህ ምናምን የሚሉ ተውት። እሱን በአሉባልታም ሊሆን ይችላል፣ የተጨበጠ ነገር ሊሆን ይችላል፣ አሉባልታ ሊሆን ይችላል። ለዛሬ አይጠቅመንም። ነገር ግን ከጎጃም ተነስተው ደሴ የሄዱት ህወሓትን ሊወጉ ነው። ስለዚህ ፋኖ የተመሰረተው አሁን ያለው የፋኖ እንቅስቃሴ የተመሰረተው ህወሓትን ለመውጋት ነው። ለዛ ነው የህወሓት ሰዎች በተደጋጋሚ ጊዜ ስለ ፋኖ መጥፎነት ሲያወሩ የነበሩት። ኢቭን አሁን ዘመነ ካሴ መሪያችን ነው አስረስ ለምን እንደዚህ ሚዲያ ላይ ቀረበ የምናምን እያለ የፋኖ ነገር የገደደው መስሎ ሲናገር የሚውለው ስታሊን ገብረስላሴ ሳይቀር ስለ ፋኖ የነበረውን ምልከታ እናውቃለን። ፋኖ የተመሰረተው ቲፒኤልኤፍን ለመውጋት ነው። አሁን ያለው የፋኖ እንቅስቃሴ ተመስርቶ የነበረው ቲፒኤልኤፍን ለመውጋት ነው። ዓላማው ለምን ተቀየረ? ለምን ቲፒኤልኤፍን ከመውጋት ከመንግስት ጋር ወደ መዋጋት ለምን ተቀየረ? የብዙዎች ግምት የፕሪቶሪያው ሰላም ስምምነት መምጣት ነው። የፕሪቶሪያው ሰላም ስምምነት ሲመጣ ተቋርጦ የነበረው የህወሓት እስትንፋስ ነው የተቀጠለው። ተቋርጦ የነበረው ኦልሞስት ተሸንፎ አልቆ የነበረው የህወሓት ጉዳይ ነው ወደ እንደገና የመጣው። ትላንትና አምባሳደር ሱሌማን ደደፎ የኢትዮጵያ አምባሳደር በሶማሊያ ቲፒኤልኤፍን ዳግመኛ ህይወት ለመዝራት የሚያስችል አዲስ ድርድር ሊደረግ ነው፣ መንግስት ይህን ማድረግ የለበትም የሚል ማሳሰቢያ ሲሰጡ ነበረ። ሰሞኑን አንድ ሁለት ቦታ በድሮን የደረሰበት ውጊያ ድብደባ የጀርባ አጥንቱን የሰበረው የቲፒኤልኤፍን ይሄንን መቀመቅ የመግባት ጉዞ ዳግመኛ መልሶ ለመቀጠል አዲስ ድርድር ታስቧል፣ መደረግ የለበትም እያሉ ነው አምባሳደር ሱሌማን ደደፎ። ይሄ ክስተት ነው በፕሪቶሪያም ላይ የሆነው። ፕሪቶሪያ የኢትዮጵያ መንግስት ሊደራደር ሲሄድ መቀሌ ለመግባት ወለል ብሎ የተከፈተ በር እየጠበቀው ነበር፣ ኦልሞስት አሸንፎ። ለዛ ነው ጠቅላይ ሚኒስትሩ ደጋግመው የአሸናፊና የተሸናፊ ስምምነት ነው የፕሪቶሪያው ስምምነት ይሉ የነበረው። የዳንኤል ክብረትን የትርክት ዕዳና በረከት የሚል መጽሐፍ ሄዳችሁ ሪፈር አድርጉ። አሸንፈን ጨርሰን መቀሌ ልንገባ ጫፍ ላይ ሆነን የተደራደር ነው ብሎ ጽፏል ዳንኤል ክብረት። ስለዚህ ያ የፕሪቶሪያው ስምምነት ቲፒኤልኤፍን ከመጥፋት የታደገ ነው፣ ከዱቄትነት መልሶ ሊጥ ያደረገ ደግሞ በልተውት የሚያጠገብ አምባሻ እንዲወጣው ያደረገ ስምምነት ነው። ይሄ አናዷቸዋል፣ ፋኖች አናዷቸዋል። ዘን እዛ ስምምነት ላይ ልዩ ኃይል ትጥቅ ይፍታ የሚባል ነገር ሲጨመርበት 100 ኪሎ ሜትር በማይሞላ ርቀት ውስጥ እስከ አፍንጫው የታጠቀ ቲፒኤልኤፍ የሚባል ኃይል አስቀምጣችሁ እኛን እንዴት ትጥቅፍቱ ትሉናላችሁ የሚል ጥያቄ መጣ። ለዛ ነው ዓላማው የተቀየረው። ቲፒኤልኤፍን ከመውጋት መንግስትን ወደ መውጋት የተሸጋገረው። መንግስትን ከመውጋት ከቲፒኤልኤፍ ጋር አብሮ ወደ መውጋት ስለምተሸጋገረ አሁን ትልቁ ፓራዶክስ እኮ ህወሓትን ለመውጋት የተጀመረው እንቅስቃሴ ከህወሓት ጋር አብሮ ለመዋጋት እንዴት ለመሆን ቻለ?
ህወሓትስ እንዴት አስችሉት ፋኖን ወዳጅ ያደረገ? ህወሓት ፋኖን ወዳጅ ያደረገው ፋኖ ጠላቱ ስለሆነ ነው። በነገራችን ላይ ፋኖ ጠላቱ ስለሆነ ነው። ፋኖን ወዳጅ ካላደረገ በስተቀር ጀርባውን ሳያምን ጎኑን ሳይጠራጠር እንዲሁ በነሲብ ከፌደራል መንግስቱ ጋር ሊዋጋ ይችላል። ፌደራል መንግስቱን ሊወጋ ሲሄድ ጠላቴ ያለው ፋኖ ከጀርባ ወይ ከጎኑ ሊወጋው እንደሚችል ስለሚያውቅ መጀመሪያ እሱን ወዳጅ ማድረግ አለበት። ጠላትን መጀመሪያ ኒውትራላይዝ ማድረግ አለብህ። ለኤርትራ የሚሰራል ነገር በነገራችን ላይ በየትኛውም የታሪክ አጋጣሚ ህወሓትና ሻዕቢያ ተስማምተው አያውቁም። ከዛ ከደርግ መንግስት ከተገረሰሰበት ጊዜ ጀምሮ ከዛ በፊት አብረው ሰርተዋል የደርግ መንግስትን ለመገረሰስ። ከዛ ጊዜ ጀምሮ በመካከላቸው ከፍተኛ ቁርሾ ገብቶ አገር እስከ መገንጠል ደርሳ ብዙ ነገር እናውቃለን። ወዳጁ ሊሆን አይችልም ሻዕቢያ ለቲፒኤልኤፍ። ነገር ግን ቲፒኤልኤፍ ከፌደራል መንግስት ጋር ስዋጋ ጀርባዬን እየተጠራጠርኩኝ መዋጋት የለብኝም፣ ከጀርባዬ ሻዕቢያ መጥቶ ይወጋኛል እያልኩኝ እያሰብኩኝ መዋጋት የለብኝም። ስለዚህ ሻዕቢያ የሚባል ጠላቴን መጀመሪያ ኒውትራላይዝ ማድረግ አለብኝ። እጄን ዘርግቼ ተቀብዬ ሲሆን ደጋፊ ማድረግ አለብኝ። ዘይን መንግስትን እኮ ከጣሉ በኋላ ሌላ ችግር ውስጥ እኮ ሊገባ ይችላል። በፔንዲንግ እያደረገ ያለ ችግር ሊኖር ይችላል። ግን አሁን ላይ ከረንትሊ የቲፒኤልኤፍ ካልኩሌሽን ጠላትን ኒውትራላይዝ ማድረግ ነው። 3 ጠላቶች አሉኝ ብሎ ያምናል የፌደራል መንግስት፣ ፋኖ፣ ሻዕቢያ። ከፌደራል መንግስቱ ጋር የማይቀር ውጊያ ያለብኝ ብሎ ስላመነ በዚህ መንገድ ነው ፍላጎቴን ማሳካት የምችለው ብሎ ስላመነ ከእርሱ ጋር ወዳጅነት ሊፈጥር አይችልም። ከፌደራል መንግስቱ ጋር ሊዋጋ ከሆነ ግን ጠላቴ ያላቸውን ፋኖንና ሻዕቢያን ኒውትራላይዝ ማድረግ አለበት። ለዛ ነው ወዳጄ ብሎ የቀረባቸው ጽምዶ የሚባል ነገር ውስጥ የተገባው። በዚህ ምክንያት ነው ቲፒኤልኤፍን ለመውጋት የተነሳው ፋኖ ከቲፒኤልኤፍ ጋር አብሮ የሚዋጋ ወገን ወደ መሆን የተሸጋገረው። ስለዚህ እኚህ ሰው ልክ ናቸው። ፋኖ ቲፒኤልኤፍን ለመውጋት ስለመመስረቱ ላይ ማን ነው የመሰረተው? ብዙ ሊያነጋግረን ይችላል። ኦኬ፣ አሁን ቲፒኤልኤፍን እንዲወጋ ተመስርቶ ከሆነ ፋኖ ቲፒኤልኤፍ እንዲደክምለት ይፈልግ የነበረው ሻዕቢያ መንግስት፣ የኤርትራ መንግስት ፋኖን መስርቶታል የሚለው ሎጂክ ሊያስኬድ ይችላል። ግን በዚህ ብቻ ደግሞ አያበቁም ግምቶች። ራሱ ቲፒኤልኤፍም ነው መሰረተው ብለው ደግሞ የሚያምኑ ሰዎች አሉ። የቲፒኤልኤፍ የእጅ ስራ ውጤት ነው ፋኖ ብለው የሚያምኑ ሰዎች አሉ። ይሄ ሎጂክም ጥሩ ሎጂክ አይመስለኝም። ምክንያቱም ቲፒኤልኤፍ የመሰረተው ፋኖ ከቲፒኤልኤፍ ጋር ሊዋጋ አይችልም። የሰሜኑ ጦርነት ላይ ከቲፒኤልኤፍ ጋር አንቲ ቲፒኤልኤፍ ሆኖ ሲዋጋ ስለነበረ፣ ስለዚህ ብዙ የሚያስኬድ ሎጂክ አይመስለኝም። ቲፒኤልኤፍ እንዲያንሰራራ የማይፈልገው የኤርትራ መንግስት ግን ፋኖ ቲፒኤልኤፍን እንዲመታለት አስታጥቆታል፣ መስረቶታል ብለን ብንል እውነት እንኳን ነው ባይባል ሎጂካል ነው አካሄዱ። ግን ሻዕቢያም መሰረተው፣ የኢትዮጵያ መንግስትም መሰረተው፣ በራሱ ጊዜም ተመሰረተ። የመጀመሪያ ዓላማው ግን ፋኖ ቲፒኤልኤፍን መውጋት። ዘመነ ካሴ እመኑኝ እያለ ተናግሯል። ህወሓትን እናሸንፈዋለን፣ እመኑኝ እናሸንፈዋለን እያለ ደጋግሞ ይናገር ነበር። የተመሰረተ ጊዜ ፋኖ ደጋግሞ ይናገር ነበር። እንዲህ እያለ ነበር ወጣት ይቀሰቀሰ የነበረው። ስለዚህ የመጀመሪያ የፋኖ መመስረቻው ዓላማ ቲፒኤልኤፍን መውጋት። ይሄ በጊዜ ሂደት ተቀይሮ አሁን የደረስንበት ደረጃ ደርሷል። ከሁሉም የሚቀድመው ግን ፋኖ የተፈጠረው ህወሓትን ለመውጋት ነበር የሚለው። አሁን አብረን እንስራ ሲሉ እንዴት የሚል ጥያቄ ተያይዞ የሚነሳው ለዚህ ነው። አብረን እንስራ ቲፒኤልኤፍ እና ፋኖ አብረን እንስራ ሲሉ ፋኖ እኮ የተነሳው ህወሓትን ለመውጋት ነበረ፣ እንዴት አሁን አብረን እንስራ ትላላችሁ የሚል ጥያቄ የሚመጣው ለዛ ነው። እንዴ በጦርነቱ ጊዜ እኮ እንዲህ ስትሉ ነበረ ቲፒኤልኤፎች ፋኖን ጄኖሳይደር ነው እኮ ብላችሁታል፣ አሁን እንዴት አብረን እንስራ ትላላችሁ የሚል ጥያቄ የሚነሳውም ለዚህ ነው። በአንድ በኩል ከዛ አብሮ መስራታቸውን መስበር አለብን የሚሉ ወገኖች ደግሞ ይመጣሉ። ያነሳናቸው ቀደም ሲል ያነሳናቸው ጉዳዮች አሉ። እርስ በርሳቸው ደም ተቃብተዋል።
እኔ ስለ ህዝብ አይደለም የማወራው፣ ስለ ፋኖና ስለ ቲፒኤልኤፍ ነው የማወራው። እርስ በርስ ደም ተቃብተዋል። አንዱ አንደኛውን ፈርጇል። ሳላሸንፈው ሳላጠፋው እንቅልፍ አይወስደኝም ባይ ፋኖች ነበሩ። ጄኖሳይደር ነው ፋኖ የሚሉ ቲፒኤልኤፎች ነበሩ። ይሄንን ስለሚያውቁ ጥምረቱን መስበር አለብን የሚል ንግግር ውስጥ የገቡ ሰዎች አሉ። ዋና አማራ የሚባሉ አደረጃጀት ለዚህ ምስክር ነው። እንስማቸው። አሁን እኮ አፋብን እኮ ሊያስደነብረን ነው። አፋብ ምን ይላል? ሰሜናዊ ምናምን ብሎ ቢልድ አድርገው የሆነ ሰዓት ትግማራ የሚባለው አማ ትግ የሚል አንድነት ተፈጠረ ብሎ የሆነ ቀን ሊነግሩን ነበር ያሰቡት። እኛ ቀድመን መታ ናቸው። እናንተ ግን የምዕራብ ወለጋውም ኃይል ቀን የሚጠብቅላችሁ ቀን ጠብቆ ከቤተክርስቲያን ውስጥ ከቶም ያቃጠልህም ኃይል ጽንፈኛ ኃይል የህዋትም ኃይል የኤርትራም ኃይል ታርጌት አድርጎ የሚመጣው አንተ ነው። ህዋት እየመጣች ነው መሳሪያ ይዛ። ስለዚህ ህዋት መሳሪያ ይዛ መምጣት ከጀመረች በኋላ ከዚህ በፊት አማራ ሁሉ ይጨፈጨፋል ከዚህ በኋላ ብለናል። የሆነ ቦታ ላይ ብልጽግና ጨፈጨፈው ተብሎ አማራ በዘግናኝ ሲገደል ልታዩ ትችላላችሁ። ይሄ ማስቆጫ ነው፣ ህዝብን እንዲቆጣ ማድረጊያ። ኦኬ፣ እንዲቆጣ ማድረጊያ። እየተቆጣ ትሄዳለህ። አላማው ያ። ስለዚህ የግዴታ ምን ማድረግ አለብን? እነዚህ ፖለቲካዎች እየተሰበሩ መሄድ አለባቸው። አፋብን ሊሸውደን ነበረ ነው የሚሉት። አማትሬ አፋትግ ምናምን የሚባል ድርጅት ሊያመጣብን ሲል ነው ጠብቀን የመታ ነው። እንዲህ የሚል ነገር ሊያመጡብን ሲሉ ሰበር ናቸው። ደግመው እንዳያመጡ መሰበር አለባቸው ይላል። ለምን? ከዚህ በፊት የገደሉን እነሱ ስለሆኑ የሚል አመክንዮ ነው የሚያነሱት። እኔ በጽንሰ ሐሳብ ደረጃ አብሮ መስራት የሚነወር ነገር አይደለም። አብሮ መስራት በጣም የሚበረታታ ነገር ነው። አብሮ መስራትን የመሰለ ነገር ላይገኝ ይችላል። በቃ በጽንሰ ሐሳብ ደረጃ አብሮ መስራት ጥሩ ነው። ግን ማን ከማን ጋር ነው የሚሰራው? ለምንድን ነው አብሮ የሚሰራው? እነዚህ ሁለት ጥያቄዎች መመለስ አለባቸው። ማን ከማን ጋር ነው አብሮ የሚሰራው? አብሮ መስራት ሁሉ ጥሩ ነው ብለ መልአክና ሰይጣን አብሮ ሊሰሩ አይችሉም። አሁን አንደኛውን ወገን ሰይጣን አንደኛውን መልአክ እያደረኩኝ አይደለም፣ ሜታፎር። መልአክና ሰይጣን አብሮ ሊሰራ ይችላል? አይችልም። ተፈጥሯቸው እኮ አንድ ነው። መልአክም ሰይጣንም ተፈጥሯቸው እኮ አንድ ነው። የሁለቱም ርቀት አንድ ነው። የሁለቱም ስነ ተፈጥሮ አንድ ነው። ግን ዓላማቸው የተለያየ ነው። በሰው ልጅ አንጻር እንየው ብንል መልአክና ተፈጥሮም ማለት መልአክና ሰይጣንም በሰው ልጅ ተፈጥሮ አንጻር እንየው ብንል ሰይጣን የሰው ልጅን መቀመቅ ለመክተት የሚለፋ እድሜ ልኩን ለማሳሳት ለማደናቀፍ የሚለፋ፣ መልአክ ደግሞ የዚህ ተቃራኒ የሆነ ከነስሙ ብርሃናዊ መልአክ የሚባል ሰው አብሮ ሊሰሩ አይችሉም። አብሮ መስራት እኮ ጥሩ ነው አይደለ? በጽንሰ ሐሳብ ደረጃ እንዲህ ስታየው እኮ በቃ ፍሎሪሽ ያደረገ ነገር፣ በጣም የተዋበ ያማረ ነገር አብሮ መስራት የሚል ጽንሰ ሐሳብ። እንደውም እንዴት አብሮ መስራትን ትጠላላችሁ፣ ተባብሮ መስራትን እንዴት ትጠላላችሁ ብሎ የሚያስነቅፍ ነው። እሱን ብትቃረን በጣም ጥሩ ነገር ነው አብሮ መስራት። በተባበረ ክንድ ይዘፈናሉ እኮ ሁሉም ቢተባበር ምናምን እየተባለ አይደለ? እነ ጸጋዬ እሸቱን እነ አረጋኝ ዘፍነዋል እኮ እንለዋይ ሁሉም ቢተባበር ምናምን የሚል አብሮ መስራት በጣም የተወደደ ነገር ነው። ግን ማንና ማን ነው አብሮ የሚሰራው? ዝም ብለህ እኮ አታይም ሰይጣንና መልአክ ሲሰሩ። ማን ከማን ጋር አብሮ ይሰራል የሚለው ጥያቄ በጣም መሰረታዊ ነው። ማተር ያደርጋል ማን ነው ከማን ጋር የሚሰራው የሚለው ጥያቄ። ፋኖ ከቲፒኤልኤፍ ጋር እንዴት ነው አብሮ የሚሰራው የሚለው ጥያቄ የሚነሳው ለዚህ ነው። በተፈጥሯቸው አብሮ ለመስራት የሚያስችል እርሾ የላቸውም። ያላቸው አንድ ምክንያት ነው። እሱም የጋራ ጠላት ማን? መንግስት። በቃ እሱ ብቻ ነው ያላቸው አብሮ ለመስራት የሚያስችል መንገድ። በተፈጥሯቸው በተፈጠሩበት አመክንዮ ስታዩት ግን አብሮ ለመስራት የሚያስችል ነገር የላቸውም። ጥሩ ነው አብሮ መስራት፣ ግን ፋኖና ቲፒኤልኤፍ አብሮ ለመስራት የሚያስችል እርሾ የላቸውም። ፋኖ ሲመሰረት ህዋትን ለመውጋት ነው። ቲፒኤልኤፍ ሲመሰረት አማራን እሰብራለሁ ብሎ ነው። አብሮ የሚያስኬድ የጋራ ነገር የላቸውም። አብሮ መስራት ጥሩ ነው፣ አብሮ መስራት ግን አይችሉም እነዚህ ሰዎች። ኦኬ፣ ብዙ ነገሮችን ተሻግረው በቃ የፖለቲካ ዘላቂ ወዳጅም ዘላቂ ጠላትም የለም ብለው የባለፈው ጠላትነታችንን ትተናል አሁን ወዳጅንን ብለው አብሮ ሰሩ እንበል። ተቻችለው ተነጋግረው ተስማምተው ተግባብተው አብሮ ሰሩ እንበል። ለምንድን ነው አብሮ የሚሰሩት? አብሮ መስራት ጥሩ ነው ከቅድም ጀምሮ እንዳልነው።
ማን ከማን የሚለው ጥያቄ ነው እንጂ የያዘን አብሮ መስራት ጥሩ ነው። እሺ ማን ከማን የሚለውንም እንሻገር እንለፈው። እሱን ለምንድን ነው አብረው የሚሰሩት? አብረ መስራት የሚያስፈልግ ለምንድን ነው? ለጥሩ ነገር እኮ ነው። አገር ልጠቀም እኮ ነው። አብሮ መስራት ካለብህ በየደረጃ ምናልባት በቤተሰብ ደረጃ አብረ ብትሰራ የፋሚሊ ቢዝነስን ልታሳድግ፣ የቤተሰብን ኑሮ ልታሻሽል፣ ኦኬ በአካባቢ ደረጃ አብረ ብትሰራ የሆነ አካባቢን የሚጠቅም ነገር ልታደርግ፣ ከተማህን አገርህን የሚጠቅም ነገር ልታደርግ፣ የአፍሪካ ህብረት ስትል አፍሪካን ለማሳደግ አይደል በህብረት የምትሰራው? አፍሪካን ከጥገኝነት ለማውጣት፣ አፍሪካን ከልመና ለማላቀቅ በሚሉት ልክ አይሰሩም እንጂ አፍሪካ ጥይት የማይሰማበት አህጉር ለማድረግ አይደል አብረው ተባብረው የሚሰሩት። አንድም ቀን ተሳክቶላቸው አያውቅም። ሁሌ ተሰብስበው እዛ አዳራሽ ውስጥ እሱንም እኮ ቻይና ነች የሰራችላቸው። በጣም ይህ ሁሉ የአፍሪካ ሀገር እንዴት የቻይናን እርጥባን እንደሚጠብቅ አላውቅም። ተሰርቶላቸው እዛ ውስጥ ነው የሚሰበሰቡት። እንዴት ቻይና የሰራችላቸው አዳራሽ ውስጥ እየተሰበሰቡ ስለ አፍሪካ ጉዳዮች ሲወስኑ እንዴት እንደማይሸማቀቁ ሁሉ ይገርመኝ። የሆነ ሆኖ ግን የአፍሪካ ህብረት ሲባል በቃ ጥይት የማይሰማበት አፍሪካን ለማየት፣ በጣም የተዋበች አፍሪካን ለማየት፣ የበለጸገች ከልመና የተላቀቀች ለዚህ እኮ ነው የምትተባበረው፣ አብረ የምትሰራው። ፋኖና ቲፒኤልኤፍ ቢያብሩ አብረው ቢሰሩ ምን ለማድረግ ነው የሚያብሩት? ጦርነት ለመክፈት መንግስት ላይ ምንም እኮ ሌላ ነገር የለውም። ስለዚህ ከሆነ የሚሰሩት አብረው ባይሰሩ ይሻላል። ለጦርነት ለምን አብረህ ትሰራለህ? ጦርነትን ለማቆም ቢሆን ኖሮ እኮ ጥሩ ነው። ተባብሮ ተሰብስቦ በቃ የፌዴራል መንግስቱም እንዲህ ከጦርነት ውጭ ቢኝ ብሏል ብለው ካመኑ ሰብሰብ ብለው በቃ በዚህ መልኩ እኮ ተደራድረን ፍላጎታችንን ማስጠበቅ እንችላለን፣ ክንዳችን ይፈረጥማል ሰብሰብ ካልን ብለው ለድርድር ሊቀመጡ ቢሆን እኮ አንድ ነገር ነበረ። ግን ለጦርነት ነው። እናንተ በዚህ ስትወጉት እኔ በዚህ ወጓለሁ የሚል ካልኩሌሽን ፈጥረው ለዚህ ነው አብሮ መስራት የፈለጉት እንጂ አብሮ መስራትማ የሚበረታታ ነበረ። ግን የእነዚህ ሰዎች ጥምረት የመላክና የሰይጣን ሆነና ለያዥ ለገናዥ አስቸገረ። የማይያዝ የማይጨበጥ ሆነ ነው ነገሩ።